አውጡና ጥመዱዋል። ምን ያደርጋል? ጥይት የለውም እኮ ግድ የለም ትእዛዝ ነው አውጧል። ነገሬ ተገደሉ፣ ነገሬ ተያዙ ምናምን የሚለውን ነገር ያወራል። በቃ ምን ታደርገዋለች? ያን ጊዜ እንግዲህ ከጩኸት በስተቀር ምንም የማደርገው ነገር ምንም የለም በዛ ሰዓት። ያው ቤተሰቡን እዛ እናታችንም ነበሩ፣ እሳቸውን ቀሰቀስንና ያንን ነገር ናቸው። በቃ እዛ መላቀስ ነው በቃ። ይህን ቤተሰብ እዚህ ለማድረስ ባደረጉት ጥረት ውስጥ የወይዘሮ አስቴር ሚና ምን ይመስል ነበር? የእሷ ሚናማ ከኔ የተሻለ ነው፣ የበለጠ ነው። ለዚህ ለቤተሰቡ እሷ እኔ ከምሰራ በላይ ነው ለቤተሰቡ ምሰራ። ልጆቹን አሳድጋ ልጆቹን ይዛ አስተምራ ስራ እየሰራች እኮ ነው። የእሱና የወይዘሮ አስቴር ወርቃማው ዘመን የትኛው ነበር? እኔ ሁሉም ወርቃማ ነው የምለው ለእኔ። ስለ ሀገሮት በዚህ ሰዓት ምን ይሰማዎታል? ትልቁ ምኞቴና ፍላጎቴ ሰላምና ልማት። ያ ከሆነ እኛ በደንብ በተስፋ በድሎት በምን እንደነበረ ቀጥለን ስለምንኖር ሰላምና ልማት ነው የምፈልገው ለሀገር። 70 ዓመት በትዳር አይደለም ምናልባት አሁን በዚህ ጊዜ በእኛ ዘመን በተጋቡ ማግስት መፋታቱ፣ የትዳር አለመጽናቱ፣ የሰላም አለመኖሩ፣ የቤተሰብ መበተኑ ጉዳይ አለና እንደው ለዚህ ትውልድ የእናንተን አርአያነት እንዲከተል ሻለቃ የእርሶና የወይዘሮ አስቴርን ትዳር እንደዚህ ያጸናው ሚስጥሩ ምንድን ነው? እሷ ስትናደድ ትንሽ እንትን ትላለች። እኔ ግን ያንን ነገር አበርደዋለሁ። ወይ ዞር እላለሁ ወይ ነገሩን ችላ አድርጌ ተወዋለሁ። እና ስትቆጣለች። ስትቆጣ እኔ ቁጣውን እንደ ቁጣ አላየውም። ነገሩን ችላ አድርጌ ተወዋለሁ። ከዛ በኋላ ይበርዳል። እሷ ትላለች። ኃይለኛ ናት በመሰረቱ። እሷ በጣም ያዘኑበት ጊዜ አለ ሻለቃ? ቤተሰቦቼ መበታተኑ፣ እኔም ከቤተሰቦቼ መለየቱ፣ እነሱን ማግኘት አለመቻሌ፣ በአካልም በመንፈስም በጣም ብርቱ ሆነው ነው የሚታዩኝ። እኔ ታሪኮትንም ሳነብ እንደዛ የማስታወስ ችሎታውም በጣም የሚገርም ነው። ይህ ሁሉ ጥንካሬ ከየት መጣ? እኔ ከየት መጣ ብዬ መናገር አልችልም። ይሄ የእግዚአብሔር ስጦታ ነው የምለው እንጂ እኔ የፈጠርኩት ነገር አይደለም። እርግጥ እኔ በነበርኩበት ጊዜ ነግሬሻለሁ፣ እንቅስቃሴ አደርጋለሁ። ከሰው ጋር ሰላም ነው የምኖረው፣ ከሁሉ ጋር ፍቅር ነው። ከማንም ጋር በጣም መጨቃጨቅ ምናምን የሚባል ነገር አይሆንም። ይሄ ደግሞ የኮሪያና የኢትዮጵያ ወዳጅነት